ዘፈንና ዘመን ከህዝብ ፊት ከህዝብ ጆሮ ጋር ያደጉ አፍላ ድምጾች ዮሴፍ ጥሩነህ እንደጻፈው ክፍል 1 የኢትዮጵያ ሙዚቃን የሰማንያዎቹና ዘጠናዎቹን ድምጾች ትኩረት ሰጥቶ የተከታተለ አድማጭ ቀደም ሲል በቅንጭብ ለሰማቿቸው ድምጾች እንግዳ አይደለም። ገና በታዳጊነታቸው ተሰጥኦአቸው ትኩረትን አግኝቶ በመገናኛ ብዙሃንና የተለያዩ የኪነ ጥበብ መድረኮች ፈክተው የታዩና የተደመጡ ብሩህ ተስፋም የተተለመላቸው የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ውስጥ የነበሩ ተሰጥኦዎች ይታወሳሉ። እንዲህ አይነቶቹን አዳጊዎች ፈረንጆቹ ቻይልድ ስታርስ ይሏቸዋል። አፍላ ኮከቦች። እንዲህ ባለው የክረምት ወቅት ይህ ዝንባሌ ያላቸው አዳጊዎች ይህን ተሰጥኦ ፍለጋ ላይ ይተጋሉ። 13-year-old singing star Stevie Wonder. Now I want you to clap your hands, stomp your feet, jump up and down, do anything that you wanna do. ነገር ግን የልጅነት ዝናን ወደ ዘላቂ የሙዚቃ ሕይወት መቀየር ጉዞው ቀላል አይደለም። ብዙዎች በአንድ ወቅት አብርተው ይጠፋሉ፣ ጥቂቶች ብቻ ትውልዶችን ይሻገራሉ። ኢትዮጵያም የራሷ የአፍላ ኮከብ ድምፃውያን ታሪክ አላት። በተለይ ከ1980ዎቹ ጀምሮ የሕፃናትና ወጣቶች ቲያትር፣ የቴሌቪዥን ፕሮግራሞችና የባህል ማዕከላት ብዙ ወጣት ተሰጥኦዎችን ለሕዝብ አስተዋውቀዋል። ዛሬም ከነዚያ ስሞች መካከል አንዳንዶቹ በሙዚቃ መስክ ቀጥለዋል፣ ሌሎች ደግሞ በአድማጮች ትውስታ ውስጥ ብቻ ቀርተዋል። እነማን ኮከብ ሆነው ዘለቁ? ባለትልቅ ተስፋ ሆነው መጥተው በዚያ ልክ ያልቀጠሉትስ የት ይሆኑ? በዚህ ዝግጅት ጥቂቶቹን ይዘን እንጫወታለን። ሙዚቃ የተፈጥሮ ዝንባሌዋ እንደሆነ ያወቀችው ገና የመጀመሪያ ደረጃ ትምህርት ቤት እያለች ነበር። ቤት፣ ሰፈርና ትምህርት ቤት ማንጎራጎር የጀመረችው ይህች ድምፃዊት በትምህርት ቤት መድረክም በመምህራኗ አይን ገብታ በኪነት ክበብ ስትታቀፍ የአምስተኛ ክፍል ተማሪ ነበረች። ስጦታዋ ግልጽ ነበር። በትምህርት ቤት ትልልቅ ዝግጅቶች በጉጉት የምትጠበቅ የሽልማት ሳንቲሞች የልጅ መዳፏን የሚሞሉት አዳጊ ዘፋኝ ሆነች። የንዋይ ደበበ፣ ብዙነሽ በቀለና ሐመልማል አባተ ዘፈኖች ድምጿን ያሟሸችባቸው ቀደምት ድምፃውያን ሥራዎች ናቸው። የያኔዋ መጪ ኮከብ፣ የዛሬዋ ትልቅ ድምፃዊት ህብስት የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሃሉ አወካ ካሌም በሙሉ ጥቅምት አበባ የጥቅምት አበባ የጥቅምት አበባ ለሽታ ለኔ ቀጣል ከቤት ልንገሳ ላስበው ውጥን ሳይኖረኝ
የሚያስለቅስ ፍቅር በድንገት ያዘኝ ምንም ሳላስብ ወጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ ትምህርት ቤት የተጀመረው የህብስት ጉዞ ለጥቂት ጊዜ ብቻ በምሽት ክበብ ቀጠለ። ወደ ቀጣዩ ጉዞ ለመሄድ ዓመታትን አልቆጠረችም። ወንድሟ አመቻችነት ከታንጎ ሙዚቃ ቤት ባለቤት አሊ ታንጎ ጋር ተገናኘች። በተሰጥኦዋ የተማመነው አሊ ታንጎ ሙዚቀኞቹን አየለ ማሞ፣ ሱራፌል አበበና ተመስገን ተካን አስተባብሮ የመጀመሪያ አልበም ሥራ ውስጥ አስገባት። በዚህ የአልበሙ ሥራ ሂደት ነበር ኢትዮጵያ ቴሌቪዥን የ120 የመዝናኛ ፕሮግራም ላይ የቀረበችው። አጋጣሚው ከሕዝብ ልብ አስገባት። ከአንድ ወር በኋላ የመጀመሪያ አልበሙ አልቆ ለገበያ ሲቀርብ ብዙዎች ከሙዚቃ መደብሮች ተሰልፈው ገዙት። እናቴን አደራ የብዙዎችን ቤትና ልብ አንኳኳም። አደራን አደራ እየን አደራ አደራ ምን ይሻላል ዘመናትን ተሻጋሪ መልእክቱን ይዞ ተደመጠም። ምን ይበጃል ምን ይሻላል ምን ይበጃል ላይኖርባት መሬት ሰው ይፋጃል። እዮሃ አበባዬ አዲስ ዓመትን አደመቀ። እዮሃ አበባዬ እዮሃ አበባዬ እዮሃ አበባዬ መስከረም ገባዬ በርቺ በሉኝ ስትል አድማጭ በጎ ምኞቱን በፍቅር ሰጣት። በርቺ በሉኝ አይዞሽ በሉኝ ጀማሪ ነኝና በርቺ በሉኝ። የ15 ዓመቷ ባለ አዲስ አልበም አፍላ ወጣት ተወደደች። 1985 ዓመተ ምህረት እምቦናኝ ለሚያየኝ ነይ ጽጌረዳ ለሁሉም አዲስ ነች ጀማሪ ነኝ እንግዳ። ህብስት በመጀመሪያ አልበሟ ያገኘችውን ስኬት በቡድን የኮሌክሽን አልበም በ1989 ዓመተ ምህረት ላይ አስከተለች። ከዳዊት መለሰና ሰርጎ ዓለም ተገኝ ጋር በሰራቸው አልበም ውስጥ ሁሉን ትቼና ውለታ ሳልከፍል የተሰኘው የእናት ዜማዋ ጎልተው ወጥተው ተሰምተውላታል። ወልደው ላሳደጉኝ እናትና አባቴ ውለታ ሳልከፍል አይደመኝ ሞቴ አይደመኝ ሞቴ። ሰፊ ድምጫ ያላገኘውና ከኤክስፕረስ ባንድ ጋር በሰራችው የግል ሁለተኛ አልበሟ ከቀረቡት ሥራዎች መካከል በየት ልምጣና አልምደኝ አይረሱም። ሸገኔ ጉብት ሸገኔ ሸገኔ ጉብት ሸገኔ በልጥራኝ አይወይ ልበልኔ። በቀጠሉት ተከታታይ አልበሞች ህብስት ይበልጥ አዘፋፈኗን አሳድጋ ከታላላቅ ደራሲና አቀናባሪዎች ጋራም ኅብረት ፈጥራ ለጆሮም ለልብም ውብ ስሜትና መልእክትን ያዛንቁ ስጦታዎችን አበርክታለች። 1995 ላይ ይቅርታም ያለህን ቤዛችን የመዳናችን አለኝታ ተበደልነው አምላክ ሆይ እንለምናለን ይቅርታ። 1999 ላይ ተጣልተናል ወይ የናሆም ሪከርድስ ኮሌክሽን አልበሞችና ነጠላ ዜማዎቿ ስሟን ያለ ጥርጥር በትልቅ ድምፃዊነት ያጻፈችባቸው ሥራዎች ሆነዋል። ተጣልተናል ወይ 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 ተጣልተናል ወይ። የተለያዩ አድማጮች ከየአልበሞቿ የኔን ልብ ያቀልጣል መንፈሴንም ያሰክናል የሚሏቸው የተለያዩ ሥራዎች ቢኖሩም ወራሽ አጣ ፍቅር ወራሽ ያጣ ፍቅር ይሸበ መዳፌ ታገሰኝ እስኪ ትንሽ ታገሰኝ ልወቅህ ከመሸመጣሁ አልዘገየህም ለይቅርታው ቃል
አስጥሉኝና በፈጠረህ በብዙዎች የጋራ መወደድ ያላቸው ሥራዎች ናቸው። አራስጥሉኝ ከአፍኖቹ ጠናብኝ ስስቱ ዋይ በፈጠረ አፍላ ኮከብ ሆና ከሕዝብ የተዋወቀችውና ሕዝብ ፊት ያደገችው ህብስት በዚህ ዘመን ሁነኛ የሴት ድምፃውያን ዝርዝር ውስጥ ከቀዳሚዎቹ ትሰለፋለች። ከትምህርት ቤት መድረኮች ወደ ሕፃናት ቲያትርና ወጣቶች የተሰጥኦ ማዕከል ስናቀና ሕዝብ አይን ስር ያደጉ ሁለት ድምፃውያንን እናገኛለን። ቀዳሚው ድምፃዊ በሕፃናትና ወጣቶች ቲያትር እየተደበቀ ሙዚቃን ሲተዋወቅና ሲያንጎራጉር ቤተሰብ ይህን ልምምዱን አያውቅም ነበር። ኋላ ላይ እናቴን ያሳመንኳት ሆዷን የሚያባባ የእናት ዘፈን ስዘፍን አይታኝ ነው ይላል። ይህ ድምፃዊ ጎሳዬ ቀለሙ ወይም ጃኪ ጎሲ ነው። በኢትዮጵያ ቴሌቪዥን የሕፃናት ፕሮግራም በባህል መሳሪያዎች ታጅበው ሲጫወቱ ፊትና ድምፃቸው ከልጅነት ለዛቸው ጋር ግሩም ትውስታን የተዉት ጃኪ ጎሲና ጓደኞቹ በሰማንያዎቹ ልጆች ትውስታ ውስጥ ልዩ ቦታ አላቸው። ከመድረክ ዝግጅቶች አልፈው የልጆች ጨዋታ እንዲሁም ቤተሰባዊ ሐሳቦችን የያዘ የወላጅ ጌጦች የተሰኘ የሙዚቃ አልበምም አስቀርጸዋል። ከጋራ ጨዋታቸው በተጨማሪ በግል ጃኪ ጎሲ በዚያ ዕድሜው ካቀረባቸው ሙዚቃዎች አንዱ እርግቤ ነበር። እርግቤ ብራሪ። ይህ አልበም ሲወጣ ጃኪ ጎሲ የ11 ዓመት ታዳጊ ነበር። ጃኪ ጎሲ ከልጆች አልበም በኋላ ብዙ ሳይቆይ ወደ አውሮፓ የመሄድ ዕድሉን በማግኘቱ የተቀረውን የአዳጊነት ዓመታቱን እዚያው ሆኖ ሕይወትን መስመር በማስያዝ ጉዞ ተጠምዶ ቆየ። ጥሪው ነበርና ሙዚቃን አልረሳም። ዘመናዊ ሙዚቃዎች ላይ ትኩረት አድርጎ ሙከራዎችን ሲያደርግ ቢቆይም ከሕዝብ ዳግም ያገናኘው ወሳኝ ሥራ ጭራሽ የተሰኘው በባህላዊ ቃና የሠራው ዘፈን ነው። ከዚያ በኋላ ዝናና ስኬቱ ጎረፈም። ጃኪ ለዚህ ወሳኝ አጋጣሚ ሙዚቀኛውን አማኑኤል ይልማን ያመሰግናል። የድምፄን ቃና ተረድቶና ካሰብኩት ውጪ ድርሰት አዘጋጅቶ ሰፈርህ እዚህ ነው ሲለኝ ተቀበልኩ፣ ትክክለኛው መስመሬም ተከፈተ ይላል ጃኪ ጎሲ። ጭራሽ መውደድሽ በኔ ብሶን አንቺን ይለኛል። ጃኪ ከጭራሽ በተጨማሪ በሰፊው የተደመጠው የተሾመ አሰግድን የኔ አካል በድጋሚ ተጫውቶ ለአድማጭ ካቀረበ በኋላ ነበር። የኔ አካል እኔው ነሽ ምናወርስሻለው አንጀትና ልቤ ያው ትችልሻለው። በተለያየ ጊዜ ከለቀቃቸው ነጠላ ዜማዎች ባሻገር ባላምባራስ የተሰኘ አልበሙንም ለአድማጮች አድርሶ ሰፊ ተቀባይነትን አግኝቷል። ከሁኔታው በላይ ሆኖ ሰው ከማለ አይን ክዶ ማዶ ማዶ ልዮ ካለ ከመንደሯ ሄዶ ልቤ ስለቀረ ዩቲዩብ ላይ በሚሊዮኖች የሚቆጠሩ እይታዎችን ካገኙ የሙዚቃ ቪዲዮዎች መካከል የጃኪ ሥራዎች ከቀዳሚዎቹ ይመደባሉ። በውጭ ሀገራት ኮንሰርቶችም ስኬታማ ነው። በአድማጭ የሚወደዱና ከመገናኛ ብዙሃንና መዝናኛ ስፍራዎች የሙዚቃ ግብዣ ዝርዝር ከማይጠፉ ሥራዎቹ መካከል ፊያሜታ፣ ሰላበይ፣ ቀዳማዊትና እንዳሞራው ቀድመው ይጠራሉ። ሥራዎቹ ሕዝብ ፊት ከአፍላ ኮከብነት እስከ ታዋቂ ድምፃዊነት የመጣበትን ርቀት ድምፃዊ ጃኪ ጎሲ ሲነሳ አብራ ሁል ጊዜም የምትነሳውና ቀደም ሲል የጠቀስነው የሕፃናትና ወጣቶች ቲያትር ቤት ያፈራቸው ልጆች የሰሩት የወላጆች ጌጥ የተሰኘውን የልጆች አልበም ከጃኪ ጋር የሰራችው ድምፃዊት ዮዲት ዘለቀ ናት። ዮዲትም ያደገችው ሕዝብ ፊት ነው። ጎዳና ነው ቤቴ ትልቅ ማህበራዊ ቀውስን ያነሳ በልጅ አንደበት የተወሳ ትልቅ ሥራ ነው። ድምፃዊቷም ያኔዋ ትንሽ ልጅ ዮዲት ዘለቀ ናት።
ዮዲት የሰራቻቸው በልጆች አእምሮ የተቀረጹ የልጆች መዝሙሮችና ቤተሰብን አወዳሽ ዜማዎቿ እስከ ልጅነት የድምፅ ለዛዋ ድረስ ዛሬም ይታወሳሉ። ታዲያ ዮዲት በዚያ አላቆመችም። ራሷን ገርታና አሳድጋ 1993 ላይ ናና የተባለ የራሷን አልበም አውጥታለች። የዚያ አልበም መሪ ሥራ ለአዳጊ ወጣቶች የሞራል ስንቅ ያስታጠቀችበት ሕልም አለኝ የተሰኘው ግሩም ዘፈኗ ነው። አፍሪካም በብዙ መድረኮች የተጫወተችው ታዳሚ የወደደላት ከደቡብ አፍሪካዊቷ ድምፃዊት ብሬንዳ ፋሲ ተወራራሽ ሆኖ የቀረበ የአልበሙ ዘፈን ነው። አፍሪካ የኛ ናት ማደሪያ ትኖርን ለፍቅር መታያ። የተለያዩ ነጠላ ዜማዎችን በተከተሉት ዓመታት ሰንበት እያለች ለአድማጭ በቪዲዮዎች ያቀረበችው ዮዲት ከተወደደችባቸው ሥራዎች መካከል ትዝ ይልሃል ወይና አንተ ሰውን ማንሳት እንችላለን። በምሽት ጨረቃ የሰማነው ጣፋጭ ሙዚቃ ትዝ ይልሃል ዮዲት በተጨማሪ አልበምና የመድረክ ሥራዎች በስፋት ባትታይም ሙዚቃ የነፍስ ጉዳዩዋ ሆኖ አሁንም ድረስ ዘልቃለች። ለጃኪ ጎሲ፣ ዮዲት ዘለቀና ሌሎች የሕፃናትና ወጣቶች ቲያትር ቤት ልጆች ወደ ሙዚቃ አልበም ሥራ መምጣት ብዙ ሙያተኞች አስተዋጽኦ ያደረጉ ሲሆን የኪነ ጥበብ ሰው ሙሉ ገበየሁ በጎላ ሚናው ይመሰገናል። ሰማንያዎቹ ውስጥ ሬዲዮ ሰፊ ተቀባይነት የነበረው የመረጃና መዝናኛ አማራጭ ነበርና ጥቂት የማይባሉ ድምፃውያን ከሕዝብ ጆሮ የተዋወቁት በሬዲዮ ፕሮግራሞች ነው። በዚህ የኢትዮጵያ ሬዲዮ ብዙ ውለታ ሰርቷል። አንዱ በዚህ መልክ የመጣ የልጅ ኮከብ ግዛቸው አማከለ ነው። መስፈኑን በሰፈር ትምህርት ቤትና በራስ ቲያትር ዝክረ ኪነ ጥበብ መድረክ እያሟሸ ቢመጣም ቅድሚያ ሰፊ ጆሮ ያገኘው እሁድ ጠዋት ፕሮግራም ላይ በተደረገለት ቃለ መጠይቅ ነበር። ወስኛለሁ ላንቺ መልካም ጤና መልካም እመኛለሁ በይታይ ካልተስማማሽ ካልቻልሽበት አሰናብቸኝ ለየደበት። አዳጊው የ13 ዓመት ኮከብ ጥቂት ቆየት ብሎ በኮሌክሽን አልበም ውስጥ አንድ ዘፈን ይዞ ሲመጣ አቀባበሉ ከፍ ያለ ነበር። ተዋባባ አታስከፋት እናቴን የአዳጊ ልጆች መልእክት ሆኖ በጣም ተወደደለት። ግዛቸው ከተዋባባ በኋላ በዓመቱ የራሱን ዘፈኖች ብቻ የያዘ ሙሉ አልበም አሳተመም። ሥራው ዕድሜውን ያማከሉ የልደት በዓላት፣ ቤተሰብና ሌሎች ጉዳዮችን የያዘ በሙሉ ባንድ የተሠራ ስጦታ ሆኖ በአፍላነቱ ከሕዝብ ፊትና ጆሮ አላምዶታል። ክፈት በለው በሩን የጌታዬን፣ ክፈት በለው በሩን የጌታዬን፣ ክፈት በለው በሩን የጌታዬን፣ ክፈት በለው በሩን የጌታዬን። ከጓደኞቼ ጋር ስጨፍር ቀን ማታ ስጨፍር ቀን ማታ ከህሊና አይጠፋም የቡሄ ትዝታ የቡሄ ትዝታ። ሙዚቃ ምርጫዬ ስሜቴ ማንቺ ነው
በሚበዛው ወጣትነቱን ቅድሚያ በፖሊስ የሙዚቃ ቡድን ውስጥ ቀጥሎም በኒያላ ሆቴልና ሰሌክት ክለብ የምሽት ሥራዎችን በማቅረብ የቀጠለው ግዛቸው በውጭ ሀገራት በተለይ በአረብ ሀገራት ኮንትራት እየወሰደ የሙዚቃ ምሽት ቤቶች ሥራዎቹን በማቅረብ አሳልፏል። 90ዎቹ ውስጥ አልጠላሁሽም የተሰኘ ሥራውን በቪዲዮ ክሊፕ ለታዳሚ አድርሷል። በመኪና አደጋ ምክንያት እግሮቹ ላይ በደረሰ ጉዳት ከሙዚቃው ራቅ ብሎ የቆየው ግዛቸው በአዳዲስ ሥራዎች ከሕዝብ እንደሚገናኝ ከጥቂት ጊዜያት በፊት በሰጠው ቃለ መጠይቅ ተናግሯል። ሳልሰራ ረጅም ዓመት ነው የቆየው። በዚህ ማለት ብሰራ ኖሮ ብዙ ነገር ይሰራ ነበር። አይደለም ለኔ ያው ብሰራ ኖሮ ሳልሰራ ረጅም ዓመት ነው የቆየው። በዚህ ማለት ብሰራ ኖሮ ብዙ ነገር ይሰራ ነበር። አይደለም ለኔ ያው በፊት ለሰው ተርፈ ነበር። እግዚአብሔር ይመስገን። በሕዝብ ፊት ያደጉ ድምጾቻቸውም ከሕዝብ ጆሮ ዘንድ እያደገና እየበሰለ መጥቶ በሙዚቃችን የራሳቸውን ስፍራ ያገኙ ያኔዎቹን አፍላ ኮከቦች ያሁኖቹን አዋቂ ሙዚቀኞች ጉዳይ አድርገን ከየት ወደየት መጡ፣ የትኞቹስ ከመድረክ ጠፉ ብለን የጀመርነውን ቅኝት የመጀመሪያ ክፍል በዚሁ እናብቃ። ሳምንት ሌሎቹን የ80ዎቹና 90ዎቹ የልጅ ኮከቦች ጉዞ ይዘን እንመለሳለን። ቅኝቱን የጻፈው ዮሴፍ ጥሩነህ ነው።